ሐሽማል ደራሲ ማዕበል ፈጠነ ክፍል 39 እነሆ በጎንጅ ደብረ ጥበብ ነጩ ጤፍ በስርዓት ተሸክፎ ተከምሯል። እረኞቹ ዋሽንታቸውን እያንቆረቆሩ በየግጦሹ እየዞሩ ላሞችን ግጦሽ ያስግጣሉ። የሊቁ ቅኔ ቤት በመወድስ እየተናጠች ናት። ያ ሁሉ ተማሪ የታህሳስን ብርድ እየተቀበለ ከቅኔው ጋር ተፋጧል። ታህሳስ ወር በቅኔ ቤት የተለየ ወር ነው። ያም ማለት መስከረም ሲጠባ በቅኔ ቤት ምንዳቤው ይጠናል። መስከረም ውሽንፍርና ምንዳቤ አዝሎ ይመጣል። የቅኔ ተማሪዎች ደመራን ተጠግተው ወደ ባህር ዳር ይሄዳሉ። የመስከረም ምንዳቤ ተግ እስኪልላቸው ባህር ዳር ውስጥ ይመሰጋሉ። ሁለቱን ወራት ከተማው ያፈራውን እየቀማመሱ ይቆያሉ። ህዳር ሲታጠን ወደ ጎንጅ ደብረ ጥበብ ተመልሰው ጤፍ አጨዳ ይውላሉ። በቀን ስራ ይፈልጋሉ። ህዳር ወርና ጤፍ አጨዳው እያከተመ ሲሄድ ወደ ቅኔ ቤታቸው ተመልሰው ይከትማሉ። ልክ ታህሳስ አሌፍ ብሎ ሲጀምር ተማሪዎችም እንደቀደመው አሌፍ ብለው መወድስ ማንጎድጎድ ይጀምራሉ። ቅኔ ቤቷ በመወድስ ትወረራለች። ተማሪዎች እንደ ጉንዳን ይርመሰመሱባታል። በዚህ ዓመት ግን በቅኔ ቤት ውስጥ ሌላም ክስተት ተጀምሯል። የሸረሪት ወረራ ተፈጥሯል። ቅኔ ቤቱ በሸረሪት ተወረረ። የተማሪዎች ጎጆዎች በሸረሪት ድር ተተበተቡ። በጎንጅ ደብረ ጥበብ ሳሮች መክሰም ጀመሩ። ሳሮች ሲከስሙ በሳሮች ፋንታ የሸረሪት ድር እየበዛ ሄደ። ሳር ቅጠሉ የሸረሪት መዋለጃ ሆነ። ጥቂት ቆይቶ መንጋ ሸረሪቶች ገመዳቸውን እየሸረቡ ወደ ታሪኩ ጎጆ መዝመት ጀመሩ። እንደ ንብ ሰፈፍ እንደ ጠቃጠቆ እንጀራ ተጠጋግተው የተሰሩት የቅኔ ቤት ጎጆዎችን የሸረሪት ሐረግ ተተበተበባቸው። የታሪኩ ጎጆም በሸረሪት ድር ተወረረች። ታሪኩ ማለዳ ተነስቶ ብዙ ሸረሪቶችን ገድሎ ለቅኔ ዘረፋ ይሄዳል። ሲመለስ ሸረሪቶች በድጋሚ ረብተው ይጠብቁታል። አመዳማ የታሪኩ ጎጆ ከሸረሪት ድር እንጂ ከቆላ ልጥ ከደጋ ፍልጥ የተሰራች አትመስልም። በአመድ መለቅለቋ ሳያንስ የሸረሪቶች ዝሃ አመዳምነቷን አጎላው። ከታሪኩ ጎጆ ፊት ለፊት ያለው የቅኔ መቀጸያ ጠፍጣፋውና ልሙጡ ድንጋይ በሸረሪት ዝሃ ተወረረ። ይህ ድንጋይ የታሪኩ መቀለጃ ነው። ስምም አውጥቶለታል። አፍጉ ይለዋል። አፍጉ ሰፍጉ እያለ በጥፍጥፉ ድንጋይ ይቀልድበታል። አመድ ያጠለቀው ጉልቻ የላቀው ድሃ የድሃ ልጅ እንደማለት ነው። በቅኔ ቤት ወግ አፍጉ ማለት ድሃ፣ ሰፍጉ ማለት ደግሞ የድሃ ልጅ ተብሎ ይተረጎማል። ትርጓሜውን የወሰደው ከዚህ ብሂል ነው። ድንጋዩን በድሃ ልጅ ራሱን በድሃ አባት መስሎ ሲቀልድ ያምርበታል። ወዲህም ማለዳ ተነስቶ ፀሐይ የሚሞቅበትን ልሙጥ ድንጋይ ጤና ይስጥልኝ አየ አፍጉ ይለዋል እንደ ጓደኛው። ባልንጀሮቹ ለምን ሲሉት እናንተ የዚህን ድንጋይ ምስጢር ምን ታውቃላችሁ? ተዋኔ በዚህ ድንጋይ ላይ ተቀምጦ ቅኔ ዘርፎበታል። ከዛሬ ዘመን ጎጠኛ ልሂቅ በሙት በሙቱ ይህ ድንጋይ ይሻላል ሲል ከተማሪዎች ጋር ይሟገታል። ታሪኩ መስተፋቅር የተቀቡ የሚመስሉ ጥርሶቹን ፈገግ እያደረገ ሲቀልድ በጣም ያምርበታል። ቀልዱን የሚያነጣጥረው ደግሞ ራሱ ላይ ነው። እኔ ጅሉ ሲል ራሱን ጅል አድርጎ ይገልጠዋል። ሕይወቱን ደግሞ ሰፍጉ ይለዋል። ሙልጭ ያለው ድሃ ማለቱ ነው። ጣዕመ ተውኔቱ ጥዑም የሆነው ታሪኩ በጨዋታ ጨዋታ በጎጆ ሲቀልድ አመዳማ ቤቴ ሲል ቀልድ ጀምራል። የታሪኩ ጎጆ ከ350 የቅኔ ቤት ጎጆ አንዷ ስትሆን ከዚያ ሁሉ ደቃቃ ጎጆ በዳር በኩል ነው የተሰራችው። ታሪኩ ግስ ሲጽፍ የሚጠቀምባቸው የቀለም ቀንዶች ሳይቀር በሸረሪት ከመወረር አላመለጡም። ድቡልቡሏ የታሪኩ ጎጆ ዘመን ባመጣው ሸረሪት ውስጧም ውጯም ተወሯል። ውበቷ አመድ መስሏል። እንደ ገሞራው ጥርስ አሻቦ የቃመች ትመስላለች። እንዲያም ሆኖ መዓዛዋ ይማርካል። የዕጣንና የጽጌረዳ መዓዛ አድምቋታል። ታቦት አይኖርባት እንጂ ቤተ መቅደስ ማለት ናት። እንደ ጎንጅ ደብረ ጥበብ የባለ አገር ቤቶች ድስት የላትም። ሴት አልረገጣትም። ትኩስ እንጀራ አልሸተተባትም። ማሰሻ አልዞረባትም። የጤፍ ጭጋዶ፣ የበቆሎ እሸት፣ የሰመሪታ በሶ ቀምሳ አታውቅም። ምስኪኗ ቤቱ
ጭጋዷ የሸረሪት ድር ነው። ሁለንተናዋ የሸረሪት ድርና የሸረሪት አመድ ብቻ ነው። ለታሪኩ ግን የቤቱ ውበት እንጂ የሸረሪቱ ድር የተከሰተለት አይመስልም። በሸረሪት ድር ብትወረር ቅሉ ሁለንታኪ ሰናይት እንተሃቤ አልብኪ ነውር ወኢምንትኒ ለአሌኪ ሲል በሰሎሞን ቅኔ አመዷን የውበት መለኪያ አድርጎ ይገልጻታል። ቤቴ ሆይ ሁለመናሽ ውብ ነው፣ ነውርም የለብሽም ማለቱ ነው። ታሪኩ ድስትና ሚስት በሌላት ደሳሳ ጎጆ እየኖረ ፍስሐው ምሉእ ነው። አርብ አርብ መወድስ ሲዘርፍ ይውላል። ሌላ ቀን እንደ ገሞራው ድርሰት ቢጤ ይሞነጫጭራል። ብዕር ጨብጦ ሲጽፍ እንግዳ ድርሰት ይፈጥራል። ለጥበብ ስስ የሆነ ገላ አለው። ሲቆዝምም ሆነ ሲደሰትም ቅኔ መፍጠር ክህሎቱ ኃያል ነው። ከገሞራው ጋር በቅኔና በድርሰት ሲመሳሰሉ በጠባይ ግን ልዩ ልዩ ናቸው። ገሞራው ጠባዩም የገሞራ እሳት ማለት ነው። ቶሎ ቶሎ ይገነፍላል። ቢያንስ በቀን 2 ጊዜ ይበሳጫል፣ 3 ጊዜ ደግሞ በደስታ ይነከራል። ሰውነቱን በጥበብ መርፌ ሲነቀስ በፍስሐ ማዕበል ይገፋል። ደግሞ ሌላ ጊዜ ጥበብ ከአይምሮ ስትነጥፍ ሰውነቱ ይበሳጫል። የሰራ አካላቱን የብስጭት መርፌ ይዘረምጠዋል። የብስጭት መድኃኒት በሰውነቱ ተሰራጭቶ ቀቢጸ ተስፋ ውስጥ ይዶለዋል። ወጪ ወራጅ ጠባዩ ለራሱም ግራ ያጋባዋል። ለመቀነስ ታግሎ አልተሳካለትም። ያልሰከነ ቡን ይመስል ጠባዩ ይስረከረካል። ምናልባት ያለ እናት ማደጉ ያሳደረበት ተጽዕኖ ሳይሆን አይቀርም። ገሞራው ከታሪኩ በዚህ ይለያል። እነሆ ዛሬ ቅኔ ቀን ነው። ታሪኩ ሸረሪቶቹን ሲገድል ቆይቶ ቅኔ ለመዝረፍ ወደ ዋርካው ሲሄድ ሊቁ ፋሬስ በቅኔ ዙፋናቸው ተገስጠው ጠበቁት። እንደተለመደው ከሊቁ ፊት ሲደርስ እጅ ነሳ። በሊቁም ቧለሌ የተጠመጠሙ ወፈ ሰማያት ተማሪዎች ወደ ታሪኩ አፈጠጡ። ቅኔ ለመዝረፍ ጥቂት ሲቀረው እንደ ልማዱ መላ አካላቱን እያሻሸ በእግሩ መሬቱን መጫር ጀመረ። ሊቁ ፋሬስ እንደተለመደው ጉሮሯቸውን አጽድተው በል እስቲ አያ አሉ በእጃቸው ምልክት እየሰጡ። ታሪኩ በእግሩ መሬቱን እየጫረ ወደ ቅኔው ተመሰጠ። ቃል ከማውጣቱ ቀደም ብሎ ከመሬት የወደቀ ስጋ በጥፍሩ እንደሚልፍ ጭልፊት ወደ መሬት ዝቅ አለ። ከዚያም አንገቱን ጠርንቆ ታህታይ ከንፈሩን በላላይ ከንፈሩን ክስ አድርጎ እንደ ሰንደቅ መስቀያ ቀጥ ብሎ ቆመ። ፊቱ 3 ጊዜ ተለዋወጠ። ግንባሩ ኩስትር አለ። ተመልሶ ደግሞ ብሩህ ገጽ አመጣ። ላላይ ከንፈሩን ከታህታይ ከንፈሩ አነሳና እንዲህ ሲል ቀጠለ። እመኒ ሀተትኩ ተፈጥሮትየ ምስኪነ በሞትየ ወበህይወትየ ከመሳሬት አነ ምስሊሃ ለሳሬት እስመ አሐዱ አቡነ። እንዲያ በልማ አሉ ሊቁ ፋሬስ አይተውት እንደማያውቁ በመደመም እየተመለከቱ ገጻቸው ፈክቶ። ታሪኩ ቀና ብሎ አያቸው። ገጻቸው በሐሴት ፈክቷል። ደግሞ ዛሬ በጣም ሕፃን ሆነዋል። በእርግጥ ፋሬስ አንድ ቀን አረጋዊ፣ ሌላ ጊዜ ጎልማሳ መስለው ይታያሉ። በዚህ ነገረ ስራቸው በተማሪዎች ዘንድ በብዙ ነገር ይታማሉ። አንዳንዱ ወር በገባ በመጀመሪያው ቀን ዕፀ ሕይወትን እየታጠኑ እንደ ሄኖክ ይታደሳሉ፣ ወጣት ይሆናሉ ሲል ያማቸዋል። ሌላው ደግሞ ከታብር እየጠጡ ነው ልጅ የሚሆኑት ሲል ያሟረትባቸዋል። ገሚሱ ተማሪ ደግሞ እንደ ተዋኔ ሞትን የመገዘት ስልጣን አላቸው። ሊሞቱ ሲሉ ታብርን ይጠጣሉ። መልአከ ሞት በመጣበት እግሩ ተመልሶ ሲሄድ ደስተኛ ይሆናሉ። ያን ጊዜ ልጅነት መጥቶ ያስውባቸዋል ሲሉ ይገልጧቸዋል። መገመት የማይቻለው የተዋኔ ጥበብ ከየት መጣ የሚለውን ነው። ያም ቢሆን ከፈጣሪ የተሰጠ ልዩ ጥበብ ነው ሲባል መልስ አለው። አጨቃጫቂው ተዋናይ ጥበቡን ከወዴት እንደሰወረው አለመታወቁ ነበር። ምንም ለጊዜው በገቢር ምስጢሩን ለማንም ባያሳዩ ለነገው ግን አይመረምሬው ፋሬስ አሉ። ታሪኩ ቅኔውን 2-3 ጊዜ እንደመላለሰው በል በደንብ ተርጉሞ ፍቹን አሰማን፣ የሸረሪቷን ጉዳይ እንዴት አድርገህ ቅኔው ውስጥ እንደደነጎርኸው ተናዘዝ፣ በቀር መደምደዋለሁ አሉ ሊቁ ፋሬስ እንደተለመደው ከወንበራቸው ተነስተው እየተንጎራደዱ። ታሪኩ ሰከን ብሎ ቅኔውን ማብራራት ጀመረ። ውስጤን ሳገላብጥ ስመረምር እኔን እንዲህ መባከኔን
ተፈጥሮ ነገረኝ ሸረሪት መሆኔን። ለምን ቢሉ ቀላል ነው ባህሉ። እኔ ብኩኑና ምስኪኗ ሸረሪት አንድ ነን በድካም አንድ ነን በስጋ ወልዶናል አንድ አባት አለ ግዕዙን ወደ አማርኛ እየተረጎመ። ምስጢሩስ አሉ ሊቁ ፋሪስ ድንቁ ተደንቀው። ተፈጥሮን ስንመረምር ሁላችን አንድ ህላዌ ያለን። ሸረሪት ሳትቀር በኑሮ ትዛመደናለች። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ከዚያ ጨለማንና ብርሃን ጨመረበት። የፈጠረው ሁሉ መልካም እንደሆነ ተመለከተ። ሰውን ፈጠረ። የሁሉ ጌታ አድርጎ ሾመው። ከስህተት በኋላ ጥረህ ግረህ ብላ የሚል መርገም ጨመረለት። የመጽሐፍ ቃሉ ሸረሪትን አያካትትም ነበር። በኋላ ግን የሰውን ልጅ ጥረህ ግረህ ብላ ብሎ እንደረገመው ሸረሪትንም ጥረሽ ግረሽ ብይ ብሎ የረገማት ይመስል ትጥራለች፣ ትግራለች፣ እረፍት የላትም። ለዚህች ሆዷ የሰውን ልጅ ያህል ትማስናለች። በደንብ ስመለከተው በእኔና በሸረሪቷ መሀል ያለው የኑሮ ልዩነት ይምታታብኛል። ቢምታታብኝ እኔ ሸረሪት ነኝ፣ ሸረሪትም የእኔ የህይወት አጋር ትመስለኛለች ስል በቅኔ ያመጣኋት አለ። ሊቁ በፍልስፍናው ቢደመሙ ራሱን ከሸረሪት እኩል መቁጠሩ ትንሽ ቅር አሰኛቸው። ይሁን እንጂ ታሪኩን ያህል ጎበዝ የቅኔ ሊቅ መገሰጽ አልፈለጉ። በዚያውም ላይ ቅኔውን ከጻድቃን ከሰማዕት ተጋድሎ ጎን ለጎን ከሰው ነባራዊ የኑሮ ዘይቤ ጋር ማቆራኘቱ የአእምሮውን ልዕልና ነገራቸው። በውስጣቸው ይበል ነው ካሉ በኋላ ድምፃቸውን ጎላ አድርገው ጥሩ ብለሃል፣ ነገር ግን በቅኔው ውስጥ እስመ አሐዱ አቡነ ያልከው አልገባኝም። ትንሽ የምስጢር ተፋልሶ ያለበት ይመስለኛል። ሰውና ሸረሪት ዝምድናቸው የድካም እንጂ የስጋ ዝምድና አይደለም። በአባትም ቢሆን አይመሳሰሉም። አንተ ግን እስመ አሐዱ አቡነ ብለህ በአባት በኩል አንድ ነን እያለ ነው። በዚህም አምሳለ ፈጣሪ የሆነውን የሰው ልጅና ሸረሪቷን የአንድ አባት ልጅ ማድረግህ ከሃይማኖት አንጻር ድንቅ አይደለም አሉ። ለምን አለ ታሪኩ። ሊቁ ቀጠሉ። ሰው የተቀረጸው በፈጣሪ አምሳል ነው። ከፍጥረታት ሁሉ ክቡር ሰው እንደሆነ ግልጥ ነው። ክቡርነቱም በእግዚአብሔር አምሳል ስለተቀረጸ ነው። አሁንም ሸረሪትን እህቴ ስትላት ሸረሪቷ እግዚአብሔር አባቴ መንግስተ ሰማያት ርስቴ ብላ እንዳትመጻደቅ እፈራለሁ። ነገር ግን ቀድሜ የቅኔውን ሙሉ ይዘት ከአንተ አንደበት መስማት ፈልጋለሁ። አበው ያልፈጠሩትን ቅኔ ማራቀቅ ያላሳደጉትን የውሻ ጆሮ እንደ መቁረጥ ነው ይላሉ። ከአንደበት ልስማ። እስመ አሐዱ አቡነ ያልኸውን በደንብ አብራራልኝ። ታሪኩ ጆሮውን አቀርቅሮ ሲሰማ ቆይቶ ቀና አለ። አዎ እኔና ምስኪኗ ሸረሪት በአባትና በእናትም አንድ ነን። በመጽሐፍ ስንመለከተው የሰው አባቱም ሆነ እናቱ አፈር ነው፣ መሬት ነው። ከመሬት አፈር ተፈጥሯል። አፈር ነህና ወደ አፈር ትመለሳለህ በተባለው ቃል መሰረት የሰው ልጅ ከአፈር ማህፀን ይመጣል፣ ወደ አፈር ይመለሳል። ስለዚህ እኔና ሸረሪት ከአንድ አፈር ተፈጥረናል። በአንድ አፈር እንኖራለን። አፈር አባታችን ነው። በግዕዝ መሬት ያለው ቃል የአማርኛ ትክክለኛ ትርጉሙ አፈር ማለት ነው። ስለዚህ አቡነ ያልሁት አባታችን አፈር ሲሆን አፈር የጋራ አባታችን ነው። ምድርም የጋራነታችን ናት። ሰውና ሸረሪት በድካምም ሆነ በተፈጥሮ በአፈር በኩል ተዛምዷላቸው አለ ታሪኩ። ሊቁ ፋሪስ በቀላል የቅኔ መንገድ የተፈጥሮን ሕግ በደንብ እንደመረመረው ተመልክተው ካሁን በኋላ ወደፊት እንጂ ወደኋላ የለም። ቅኔ ክፍልህ ነው። በደንብ ግፋበት፣ ተራቀቅበት። ውዳሴው ከፊትህ ሲሆን ትዕቢት እንዳይጥልህ እንጂ በቅኔው በኩል ታላቁን ባለቅኔ ክፍለ ዮሐንስ ዘጎንደርን እያከልክ ነው። ያቺ ታላቋ ጎንደር ጥሩ ባለቅኔ እየወለደች ነው። የጥንቷ የጠዋቷ ጎንደር ዛሬም እንደ ጥንቱ ሊቅ እየወጣላት ነው። ማዕፀኑ አልጠወለገም፣ የቅኔ ደግሞ አልደረቀም። የቀለም አባታችን ታላቁ ባለቅኔ ክፍለ ዮሐንስ እንዲህ ከነገረ መለኮት ወጣ ያለ ፍልስፍና ቀመስ ቅኔ ይቀኝ እንደነበር ቅኔዎቹ ይናገራሉ። ቅኔዎች አያሌ ቢሆንም በአንድ ወቅት የራሱን ሕይወት የገለጠበት ቅኔ ግሩም ፍልስፍና አለው ብለው ቅኔውን ነበር አሉ የክፍለ ዮሐንስን ቅኔ ከውስጣቸው እየፈለጉ። አዎ ክፍለ ዮሐንስ ብዙ ብሏል፣ ውብ አድርጎ ተቀኝቷል። በሊቃውንቱ ዘንድ ግን በእስጢፋኖስ አእባን እመያሃልቁ ዘበጠኒ ኢያሱ በወርቁ ብሎ ለአድያም ሰገድ ኢያሱ ከዘረፈው መወድስ በቀር ሌሎች ቅኔዎች ተረስተዋል።
ሲወርዱ ሲወራረዱ ከኛ በደንብ አልደረሱም አለ ታሪኩ። ሊቁ ምንም መልስ ሳይሰጡ ቆይተው ይኸውና ቅኔው መጣ አሉ። ክብ ሰርቶ በማዳመጥ ላይ ያለው ያ ሁሉ ተማሪ ለመስማት ተቅበዘበዘ። ሊቁ ፋሪስ ግን ወደ ተማሪዎች ዞረው አይኖቻቸውን ገርበብ አድርገው የክፍለ ዮሐንስን መወድስ ማንጎርጎር ቀጠሉ። ጥቀ ኄር እግዚአብሔር ለሐዋርያ ግብፅ ዮሴፍ ዘበደዌ ሞቅ ሃንካስ ወለዘፈተኖ ዳንኤል በጾመ ዕለታት ሰለስ በጥቃ መዓቱሰ እንዘሃሎ ማይረረ ምንዳቤ ምህረቱ ሐዲስ እስመ ያሚክረነ በተጽናስ ወአርዌ ረሃብ ይነቁ ውስተ ጸላይትየ ከርስ መብልኤሂ ጼና መብልዕ ዘያመጽኦ ነፋስ ወስትያን ብእየ ተረፈ አንብኡ ለኤርምያስ ወልብሴኒ ምንንት መንጦላዕተ ርህቅት ነፍስ እስመ አነ ከመዶርሆ ለአላብራክየ እለብስ በሚለው መወድሱ አስደምሞናል። እግረ መንገዱንም ነገስታቱን ሸርድዷቸዋል። የጎንደርን ሊቃውንት አስጨብጭቧል። ታላቁ ባለቅኔ ክፍለ ዮሐንስ ዘጎንደርና ታናሹ ባለቅኔ ታሪኩ ዘጎንደር ድሮ በደም ነበር ዝምድናቸው። ዛሬ ግን በመወድስ ቅኔ ጭምር ሆነ። በእኔ እይታ የመምህሩና የደቀ መዝሙሩ መወድስ የሥነ ፍጥረትን ሕግ በመቃኘት ተመሳሳይ ምስጢር አለው። ሊቁ በመወድሱ እንደሚገልጠው በጎንደር ዘመነ መንግስት ጊዜ ባለቅኔው ክፍለ ዮሐንስ በረሃብ ተገርፈዋል። ሰርከ ህብስታቸውን ነፋስ ከቤተ መንግስት የሚያመጣው የምግብ መዓዛ እንደነበር አልደበቁም። ቅኔውን በቅጡ ምግበ ስጋ እንዳልነበራቸው ቁልጭ አድርጎ ያስረዳል። መወድሱ የሚነግረን ይህንን እውነታ ነው። መወድሱ በወቅቱ ሊቁ ጦም ውለው ጦም አድረው ለብዙ ሊቃውንት እውቀት መትረፋቸውን ቁልጭ አድርጎ ያሳያል። ተጓድላቸውን ያብራራል፣ ልፋታቸውን ይለካል። ያንተም ቅኔ ሰው እንደ ሸረሪት ይለፋል፣ እንደ ሸረሪት ያልፋል የሚል አንድምታ አለው አሉ ሊቁ በአጭር ከዘራቸው መሬቱን እየጫሩ። አዎ የኔታ ምስጢሩ እሱ ነው አለ ታሪኩ። ቀዳማዊ ታሪኩ ቢሞት ዳህራዊ ታሪኩ ታሪክ እየሰራ ነው። ወደ እኔ ቅኔ ቤት ስትመጣ ስምህ በጣም ደስ ብሎኝ ነበር። ደስታዬ ያለ ምክንያት አልነበረም፣ በአመክንዮ ነው። በወቅቱ መናገር አልፈለግሁም፣ መንገርም አልነበረብኝም። ዛሬ ግን ስራህ ገለጠ። ታሪኩ ያለውን ስምህን የወደድሁት ከተሰጥኦ ጋር መዝኜ ነው። ድሮም ስሙ በሊቃውንት መዝገብ ያልተመዘገበ ታሪኩ የሚባል ድንግል ወንጹህ ባለቅኔ የጎንደር ልጅ ነበር። ስሙ ግን ከሊቃውንት ውስጥ የተካተተ አይመስለኝም። በትልልቅ ገዳማት ውስጥ ያሉ ረቂቃን መጽሐፍትን የደረሰው እሱ ነው። ግን ስሙ ከመጽሐፉ ርዕስም ሆነ ከመጨረሻው አልሰፈረም። በአብዛኛው ትልልቅ ድርሰቶች የእጁ ስራዎች ናቸው። የተጠቀመው ግን የብዕር ስም ነው። በእሱ ብዕር የተጻፉ መጽሐፍት መደምደሚያቸው ላይ አነ ሀጥ ዘጸሐፍኩ ዘንተ እያለ በምልክት አስፍሯቸዋል። ጽፎ ሲፈጽም ደግሞ በምዕራፉ መጨረሻ ኦ እግዚኦ አድህና ለነፍሰ ፍቁርየ ኮከብ ብሩህ ዘኢትዮጵያ የሚል ቃለ ተማጽኖ አስፍሮበታል። የአባቴን ነፍስ በገነት አኑርልኝ ማለቱ ነው። ኮከብ ብሩህ ዘኢትዮጵያ የሚላቸው ንጉሡ ዓለም ሰገድ ፋሲል ናቸው። ኮከብ ብሩህ ዘኢትዮጵያ የማህተም ስማቸው ጭምር ነው። ይህንን አንተም ታውቃለህ። ይህ ሊቅ በአጤ ፋሲል ዘመነ መንግስት የነበረ ሊቅ ሲሆን ኋላ ገዳም ገብቶ በቅቶ እንደተሰወረ ታሪኩ ኮከብ ዘምድረ ጎንደር ብሎ ራዳኬ የሚባል መጽሐፍ ጽፎታል። መጽሐፉ ጎንጂ ደብረ ጥበብ ውስጥ ይገኛል። የተያዘው በምስጢር ስለሆነ እስከ ዛሬ ድረስ ወጥቶ ሲነበብ አይቼው አላውቅም። ግድ የለም፣ ወደፊት ጊዜ ሲኖረን መጽሐፍትን መፈተሽ እንችላለን። ያን ጊዜ ምስጢሩ ግልጥ ይሆንልሃል ብለው በል እንግዲህ ሌላ በል አሉ። ከዚያም ሸረሪት እንዳትሸናብህ ተጠንቀቅ፣ ክፉ አውሬ ናት፣ አይን ታጠፋለች። አይ ኔታ ዘንድሮ የመጣብን ነገር ማለቂያ የለውም። ከሸረሪቱ እኩል ያስመረረችኝ ደግሞ ሙጀሌዋ ናት። ተዋኑ ሌሊት ቢመጠምጠኝም ቀን አርፈዋለሁ። ከሰው ፊት እንዳልቆም በእንኩትቴ የሰደደችኝ ግን ሙጀሌዋ ናት አለ ሌላኛው ተማሪ ደርቤ በመሃል ገብቶ። ሊቁ ወደ ደርቤ ዘወር ብለው ሙጀሌማ መቼም ያለከፈችው የቆላ ሰው የለም፣ ሊቅ ሳይቀር አታከብርም። እኔንም ያለ ጥፍር ያስቀረችኝ ሙጀሌዋ ናት። ሙጀሌዋ በእኔ እግር ተንሰራፍታ ጎጆ ሰርታ ትኖር ነበር። ፈጣሪ የፈጠራትን ነፍስ እንዴት እነቅላታለሁ ብዬ ተሸክሚያ ትኖር ነበር። ኋላ ግን መሬት ያፈራት እንጂ ፈጣሪ የፈጠራት እንዳልሆነች አውቄ መንግዬ ጣሏት አሉ ሊቁ ፋሬስ። ሸረሪቷን ነው አለ ደርቤ። ሙጀሌዋን እንጂ
አሉ ሊቁ። ቡጀሌ ነው ወይስ ሙጀሌ ነው ስሟ አላቸው። እኔ ቡጀሌ እላታለሁ፣ የክርስትና ስሟን ከቄስ አደፍርስ ሂደህ ጠይቅ አሉ እየሳቁ። ቄስ አደፍርስ የድሮ የቅኔ ቤት ጓዳቸው ነበር። ቡጀሌ ጎጆ ሰርታበት ቆላ ወርዶ ደጋ ወጥቶ መለመን እንዳይችል አድርገው በእንኩት ተሰዳው ነበር። ቄስ አደፍርስ ዛሬም ድረስ ፋሪስን በቅኔን ይበልጠው ነበር። እንደ እድል ሆኖ እሱ እንደ ነጭ በሬ በሀገሩ ሲጠራ እኔ ትዳር አንኳሶኝ ቀረ እያለ ሊቁን የሚገዳደር ነውፀኛ ቄስ ነው። ሊቁ ስለ ሙጀሌዋ ማብራራት ቀጠሉ። በመጀመሪያ የጠብ መነሻ የሆነችው ሙጀሌዋ ናት። እንዳንተ ተማሪ ሳለው ስስ ሰውነቴን ቀዳ ከእግሬ ውስጥ ወልድ አገኘኋት። መንቅዬ ጣልኋት። ፈጣሪ ነፍስ በማጥፋት ይፈርድብኛል እንዳልን እሷ መጣችብኝ እንጂ እኔ አልሄድሁባትም። ስለዚህ መርፌ ቁልፍ ፈልጌ መንቅዬ ጥያታለሁ አሉ ሊቁ። ቅኔስ አልዘረፉባትም አለ ደርቤ። ባላገሩ መወድስ የሚዘርፈው በሷ ነው። እኔ ግን ንቄ ትቻታለሁ። መወድሴን በሷ ማባከን የለብኝም ብዬ አልፊያታለሁ። እስኪ ባላገሩ ስለ ሙጀሌ የዘረፈው መወድስ ይንገሩኝ አለ ደርቤ። እመይቴ ሙጀሊት ነፍስሽን አይማረው፣ እግሬ ቆሞ ቀረ መሄድ እያማረው ብሎላታል። የባላገር ቅኔ ይበቃታል፣ ለእሷ መርፌ ቁልፍ እንጂ የሊቅ መወድስ አይገባትም ሲሉ ደርቤ ትንሽ ፈገግ ብሎ የታሪኩን ሸረሪትስ እንዴት ይመለከቷታል አለ። በእርግጥ ሸረሪት ግሩም ፍጥረት ናት። የድሮ ሊቃውንትም ሸረሪቷን በቅኔ መነሻ ሀሳብ አድርገው ቅኔ ዘርፈውባታል ብለው ትንሽ አሰቡ። ጥቂት ቆይተው አንድ የመወድስ መደምደሚያ ተከሰተላቸው። ይኸውና ቅድም ታሪኩ የሸረሪት ድር የሰው ሕይወት የውጣ ውረድ የኑሮ ዘይቤ ተምሳሌት አድርገህ ስታመጣው አንድ ነገር ትዝ ብሎኝ ነበር አሉ ከደርቤ ወደ ታሪኩ ፊታቸውን መልሰው። ይኸውና የቅኔ አባታችን የምስጢር አብነታችን ባለቅኔው ተዋኔም ዛሬ አንተ ያልከውን ቅኔ በመወድሱ አስፍሮት ነበር አሉ። ምንድን ነበር እሱ አለ ታሪኩ ለመስማት ጓጉቶ። ሊቁ ጥቂት ተቁነጥንጠው እንደተመለሱ የተዋኔ መወድስ ትዝ አላቸውና ወደ ቅኔው አመሩ። የቅኔው ጫፍ እንዲህ ነበር። ወለእመ ይፈትል ሳሬት እንበለ አልቦቱ አዕርፎ ለሳሬት ፈትለ እዱ እምነ እርቃን እያነግፎ ብሏታል ተዋኔ። ትርጉሙም ሸረሪት ቢደክም ቢሸምን በእግሩ ምን መጫኛ ቢያክል የሸረሪት ክሩ እርቃን አይጋርድም የሸመነው ድሩ ማለት ነው። በተዋኔ ቅኔ ያገላለጥ ሸማኔ ጋቢውን ሸረሪት ድሯን ማስነው ይሰራሉ እንጂ ራሳቸው ለብሰው አምሮባቸው አያውቁም የሚል ሰምና ወርቅ አለው። ሸማኔ የሰው ጋቢ ሲሰራ እየዋለ የራሱ ጋቢ ኖሮት አያውቅም። ሸረሪትም ድር ስታደራ ትውላለች እንጂ ያደራችው ድር አንድ ቀን ጋቢ ሆኖ ከብርድ ከልሏት አያውቅም ብለው በእላንተና ባልንጀራ ገሞራው ወደፊት ትልቅ ሰው ትሆናላችሁ። ትልቅ ራዕይ ይኑራችሁ። ተግታችሁ ቀጽሉ፣ ተግታችሁ ተመራመሩ፣ ከእንቅልፋችሁ ቀንሳችሁ አንብቡ ብለው በል ሂድ አሉ ሊቁ። ታሪኩ እጅ ነስቶ ተሰናብቶ ሄደ። ክፍል 39 በዚህ ክፍል 40 በጎንደሯ የህይወት ውሃ አንጻር የሚፍለቀለቀው ኮከብ በሰማይ ጨረቃን በምድር ውቢቱ ጎንደርን ከድሮ በላይ አድምቋታል። በሊቁ ቅኔ ቤት ከገሞራው በቀር ሁሉም የሊቁ የቀለም ልጆች በእንቅልፍ ዓለም ሰጥመዋል። ገሞራው እንዳስለመደው ቀን በቃሉ የሸመደደውን ግስ ሲከልስ ሲመልስ ቆይቶ በቅኔ ቤቱ ዙሪያ የእግር ጉዞ እያደረገ ጥቃቅን ኮከቦችን በደፈረሱ አይኖቹ እየተመለከተ ይቆዝማል። ገሞራው ነህ? እንዴት አመሻህ አካል አሉ ከኋላው ደርሰው። ጤና ይስጥልኝ ኔታ አለ ገሞራው። እንዴት እስካሁን አልተኛህም አሉ ሊቁ ፋሪስ የሌሊቱን መገባደድ በአቡሻክር ስፍራ ሌሊት ለክተውና ሰፍረው ሌሊቱ በጣም እየተጎዳ እንደሆነ ተመልክተው። ቀን የሸመደድኩትን ግስ ስከልስና ሳሰልስ ቆይቼ በዚያው እግረ መንገዴን ስለ ከርታታ ኮከቦች ሳሰላስል የእንቅልፍ ጊዜ ያለፈ አለ ገሞራው። ደግ ነው፣ ጥሩ ጊዜ አገኘሁህ። የተኛ መስሎኝ ልቀሰቅስህ ነበር ብለው በልና ወዲህ አሉ ሊቁ ፋሪስ ወደ ትልቁ የተዋኔ ዋርካ እያለፉ። ገሞራው በተመስጦ ከርታታ ኮከቦችን ቀና እያለ እያየ ተከተላቸው።
እነሆ በጎጃም ሰማይ ስር አልፈው አልፈው ብን ብን የሚሉ የጉም ጭራዎች እንደ ፍየል ጅና ውንድ ውን ይላሉ። አልፎ አልፎ በጥቁር ደመና የተዥጎረጎረው ልሙጥ ሰማይ በከፊል የተሟሸ ምጣድ ይመስላል። ከመሃሉ ላይ የሚታየው የማርያም መቀነት ተጀምሮ የቀረ የጥበብ ትፍትፍ ቀሚስ ይመስላል። በጉሙ የተዋጠችው ለጋ ጨረቃ የአብርሂትል ያህል ብርሃን ትረጫለች። የባለቅኔው ተዋናይ ትልቅ ዋርካ የጨለማ በርኖሱን ደፍቶ ተገትሯል። በስድስት ማዕዘን የተዘረጉ አክናፎቹ እንደ ዘንዶ ተዥመልምለው በስድስቱ ማዕዘን አግድም አግድም ተጋድመዋል። ቅጠሎቻቸው ክብ ክብ የሰሩ በእያንዳንዱ ግማሽ በትዕምርተ መስቀል አምሳል ከወዲህ ወዲያ ተረጭተዋል። ከስድስቱ የትልቁ ዋርካ አክናፍ ላይ የጨለማ ጥላ ተጨምሮባቸው ራቁቱን የቆመ መልአከ ሞት መስለው ይታያሉ። የሊቁ ፋሬስ ጎጆ አዲስ እንግዳ ለመቀበል አፏን እንደከፈተች ናት። ሊቁ ፋሬስ እንደ ድሮው መጽሐፍ ዘርግታ አይመለከቱም። ለወትሮ ከዓይናቸው የማይለየው መጽሐፍ ከወዴት እንደወደቀ እግዚአብሔር ይወቀው። ፋሬስ ግን ረስተውታል። ቀና ሲሉ ዓይናቸውን ሰማይ ዳርቻ ላይ ይሰቅላሉ። ሲያቀረቅሩ እንጦሮጦስ ድረስ ይመለከታሉ። ግራ መጋባታቸውን የተመለከተው ገሞራው ደጋግሞ ቢያናዝዛቸውም ለመናገር ፈቃደኛ አልነበሩም። ከዓመታት በፊት የዘረፏት መወድስ ቅኔ ምን ምስጢር እንዳላት ለማስረዳት ሰማዩን ቀና እያሉ በመመልከት ተጠምደዋል። ቅኔው ሰማይ ላይ የተንሳፈፈ ይመስል የጉሙን ነጠብጣብ ይቆጥራሉ። ገሞራው ውስጣቸው የተረበሸበትን ምስጢር ለማግኘት ዳክሮ አልፈለጠው ሲል ተወው። ዓይናቸውን እያፈጠጡ ሰማዩን እያዩ ሲቁነጠነጡ ቆይተው ኦ አምላኪየ፣ ኦ የሰራዊት ጌታ፣ የጠቢቧ የሳባ አምላክ፣ የኢትዮጵያ ፈጣሪ፣ የተዋነይ ጌታ ተመስገን ተመስገን ተመስገን። የጥንት የጠዋቱ የኢትዮጵያ ምስጢር በእኛ በደካሞች እጅ እንዲኖር ፈቃድ ስለሆነ እናመሰግንሃለን አሉ። አሜን አለ ገሞራው ሳያስበው። ከተዋናይ ጥበብ ያልነሳህን ሆይ ክብርህ በጸባኦስ ጥበብህ በኢትዮጵያ ይንገስ። ከሰለሞን በላይ ጠቢብ አድርገህ ስለፈጠርከንም ለጠቢቡ አምላክ እጅ እንነሳለን አሉ። እጃቸውን ወደ ህዋ ዘርግተው እጅ እየነሱ አሜን አሜን አለ ገሞራው እሱም እጅ እንደመንሳት ብሎ። ከዚያም ልጄ ከዚች ቅጽበት ጀምሮ ማውራት የተከለከለ ነው፣ ዝም ብለህ ተከተለኝ ብለው ወደ ትልቁ ዋርካ በደንብ ተጠጉ። ገሞራውን ከዋርካው ስር የወደቀውን መሰላል እንዲያነሳዘዙት በጭንቅ ተውጠርጥሮ መሰላሉን እንዳቆመው ሊቁ እንደ ጦጣ ተንጨዋለው ከትልቁ ዋርካ ቁንጮ ላይ ወጥተው ጉብ ብለው የሚሆነውን ይመለከቱ ጀመር። ገሞራው እንደ ሊቁ ወጣለው ሲል ከመሰላሉ አፈትልኮ ከሻፉ ድንጋይ ላይ ተከሰከሰ። መሃል ናላውን ሻፉ ድንጋይ ተረተረው። ከዕቁብ ሳይቆጥረው እንደምንም ተነስቶ በድጋሚ ከመሰላሉ ጋር ግብ ግብ ገጠመ። እንደገና ለመውጣት ሞክሮ ነበር። ከትልቁ ዋርካ ጫፍ ላይ ሲደርስ ስንዝር ሲቀረው በመሰላሉ ቀዳዳ ሾልኮ ወደ ገደሉ ዥው ሲል ሊቁ ከትልቁ ዋርካ ወደ እንጦሮጦስ የተወረወረ መስሏቸው አብረው ሊወድቁ ተንገዳግደው ቀሩ። ከዚያም ቀስ ብለው ከትልቁ ዋርካ ወርደው ገሞራውን አንስተው በእጅ ባትሪያቸው ተመለከቱት። አንድ ጥርሱ ከድዷ ፈትልካ ከወጣች በኋላ በቀጭን ስጋ ተይዛ ተንዘላዝላለች። ልትወድቅ የተንዘላዘለችውን የፊት ጥርስ ቀስ አድርገው ወደ ድዱ ሰኩለት። ተመልሳ እንደምትጸድቅ ከተለምዶ ያውቁታል። በናላው የሚወርደው ደም አፍንጫውን እንዳልተፈጠረ አድርጎታል። አፍንጫው የተነደለ ጉሽጉሻ መስሎ ደም እየተቀበለ ወደ ውስጥ የሚወጥ መሰላቸው። ሻሻቸውን ከራሳቸው ፈተው ልምጥ አድርገው አስረው ጎጆ ውስጥ አስተኝተው ሲመለሱ ፊቱን እያሻሸ ተመልሶ ተከተላቸው። ተመልሰ መጣ እንዴ አሉ በጆሮ ጥላው ስር የሚንዠቀዠቀውን ደም እየተመለከቱ። እርስዎ ያዩትን ምስጢር ገሃነም ድረስ ወርጄም ቢሆን የማየት ጉጉት አለኝ። እና እንደ ቅዱስ ያሬድ ትል 7 ጊዜ ወድቄ 7 ጊዜ እነሳለሁ፣ በሰባተኛው የማየውን አየዋለሁ አለ ገሞራው ቅዠት በሚመስል ድምፅ። ከዚያም ደሙን እያዘራ ሲከተላቸው እንደ ቀደመው ሊቁ በመሰላሉ ላይ ተንጨዋለው ወደ ትልቁ ዋርካ ወጡ። እሱም በደም የታጠበ ገጹን በዋርካው ቅጠል እያበሰ ወጥቶ ከአንደኛው የትልቁ ዋርካ ክንፍ ላይ ጉብ አለ። ተመልከት
አሉ ሊቁ ፋሪስ። በጎንደር ሰማይ ስር ቀጭን ክር መስላ ወደ ጎጃም አፍዛዣ ሰማዩን እንደ ጀልባ በግንባሯ እየሰነጠቀች ወደ ጎንጅ ጽላሎ የምትበረዋን ቀጭን የጢስ ጭራ የጢስ ገመድ በጣታቸው እየጠቆሙ ምንድነው እሱ? አለ ገሞራው። በደንብ ተመልከት፣ እንደተለመደው አስማት ነው፣ ምትሃት ነው፣ ጋኔን ነው ከማለት የአበውን ጥበብ ልብ ብለህ ተመልከት አሉ። ገሞራው በደም የታጠበ አይኑን በቅጠል እያበሰ ያጮልቅ ጀመር። ሊቁ ቀጠሉ። ከዓመታት በፊት ቅኔ ማስተማር ስጀምር ጠቢባን አበው ዘጥበቦሙ ሐዲስ ፈረሶሙ ኮነ ደመና ወመንኮራኩሮሙ ጢስ። የቀደሙ አባቶች ጥበባቸው ሐዲስ፣ በቁላቸው ደመና፣ ሩቢላቸው ጢስ። አዳሜ ይሮጣል ከጥላቸው ላይ ደርስ ስል ቅኔ ዘርፌ እንደነበር ታስታውሳለህ አሉ። በደንብ እንጂ አለ ገሞራው ደሙን በቅጠል እየጠረገ። በደንብ እንጂ ከዘመናት በፊት ቅኔ ማስተማር ሲጀምሩ እንደዘረፉት ቅኔውም ታሪኩም ደርሶኛል። በእርግጥ በወቅቱ እኔ ወደዚህ ቅኔ ቤት ልማር አልመጣሁም ነበር። ዲማ ጊዮርጊስ መጽሐፍ በመማር ላይ ነበሩ። ነገር ግን በወቅቱ የቅኔው ምስጢር ምን እንደሆነ ለመረዳት መጥቼ ሰንብቻለሁ። ምስጢሩን ግን አልተናገሩም ነበር አለ ገሞራው። ያን ጊዜ ያልተናገርኩት አብዛኛው ተማሪ ወጣኔ ስለነበረ አታምኑኝም ብዬ ነው አሉ ሊቁ። እንዴት? አለ ገሞራው። በቅኔ ውስጥ ደመና በቅሎ ተብሎ ተገልጧል፣ ጢስ ደግሞ ሮቢላ፣ በዚያ ላይ አባቶቻችን ይጋልቡታል የሚል እንደነበር ትዝ ይለኛል አሉ ሊቁ ፋሪስ ከዓመታት በፊት የዘረፉትን ቅኔ አስታውሰው። በትክክል እሱ ነበር። ነገር ግን ያን ጊዜ ሰሙና ወርቁን ነግረው ምስጢሩን ነፈጉን አለ ገሞራው። ትክክል ነው፣ ሰውሬያችኋለሁ። ጊዜ ይግለጠው ብዬ እንደሰወርኋችሁ አውቃለሁ። ታዲያ ዛሬስ? እንደምታውቀው ደመና በነፋስ እየተጅመለበለ ወደ ላይ ይወጣል፣ ዝናብም ይሸከማል። ከሰው ዘር ከኤልያስ በቀር በደመና ወደ ሰማይ እየወጣ የለም። ኤልያስም ቢሆን ደመናን የጋለበው በእምነቱ እንጂ በጥበቡ አይደለም። የሀገራችን ጠቢባን ግን በጢስ ተሳፍረው በደመና ጋልበው ወደ ፈለጉት ይነጉዱ ነበር። ነገር ግን ምስጢሩንና ጥበቡን ከባዕዳን ለመሰወር ሲሉ ከዚህ ትውልድ ደብቀውታል። ይህንን የተደበቀ ነገር የሚያውቁ ጥቂቶች ብቻ ናቸው። ከጥንቶች ስንጀምር ሊቁ ኖላዊ አንዱ ነበሩ። ጀርመን ሀገር ሄደው ግዕዝ አስተምረው የዚህም ምስጢር ሲጠየቁ ደበቁ። በዚህ ምክንያት ጀርመን አርዳ በላቻቸው። ከእሳቸው ቀጥሎ የዚህ ብርቅ ምስጢርና ጥበብ አቃቢ መልአክ በጎንደር የሚኖሩ ሊቅ አስቁ ናቸው። ዛሬ ደግሞ የቀለም ጓዴ የዚህ ምስጢር ባለቤት ሆኑ። በእልኔን አትመልከት፣ የወደፊቱ ታሪክ ተናጋሪ አንተ ነህ። እኔ ወደ አባቶች ይመሰጋለሁ። ነገ ታሪክ የምትነግር ለሀገር ባለ አደራ አንተ ነህ። በደንብ ተመልከት አሉ ሊቁ ፋሪስ። በአራቱ ማዕዘን ተመለከቱ። አራቱም ማዕዘን መረመሩ። ከጢስ በቀር ያየሁት ነገር የለም አለ ገሞራው ግራ ገብቶት። ሊቁ እንደ ብረት በጠነከረ ክንዳቸው አንገቱን ቆልምመው ወደ ጎንደር አዞሩት። በዚህ በኩል ነው እንዴ? አለ ገሞራው ጢስ የምትመስል ቀጭን ደመና በዳበሳው እየፈለገ። በጎርጎራ ሰማይ ስር ከጣና ሐይቅ አንጻር አሉ ሊቁ አንገቱን ወደ ጣና ሐይቅ አንጻር ቆልምመው እያዞሩ። በደቅ ደሴት በኩል አለ። አዎ አሉ። ገሞራው በደም የተሰረው አይኖቹን ወደ ጣና ሰማይ ወረወራቸው። ፊት ለፊቱ በጢስ አምሳል የሚወረወር የሰው ምስል ሲመለከት አይኑን ማመን ተሳነው። ከትልቁ ዋርካ ለምለም ቅጠል በጥሶ በደም የተትረከረከ አፍንጫውን እያበሰ አይኖቹን በልግዶ በደንብ ተመለከተ። ደመናው ከቀጭን ጢስ ወደ ሰው እየተቀየረ ሲመጣ ምትሃት መሰለው። ጢሱ በደንብ እየቀረበ ሲመጣ የቀይ ዳማ ሰውዬ በደመና ውስጥ ጉብ ያሉ መሰለውና አይኑን ማመን አቅቶት ተርበተበተ። ፈጣን አንደበቱ ተኮላተፈበት። ሊቁ ማብራራት ቀጠሉ። ጠቢባን አበው ዘጥበቦሙ ሐዲስ ፈረሶሙ ኮነ ደመና ወመንኮራኩሮሙ ጢስ በሚለው ቅኔ ውስጥ ከዓመታት በፊት ያሰፈርሁት ምስጢርና ጥበብ ነበር። በሞዲሴ የዘራሁት ምስጢር አሁን በደሞሽ አይነህ የምታየውን ረቂቅ ጥበብ ነው። ይህንን ነቃ ጥበብ ከጥቂት መፍቀሪያነ ሀገር ሊቃውንት በቀር ማንም ማውታት አያውቀውም። ለተካኑትና ለተቀቡት ብቻ የተሰጠ በረከት ነው። ባለቅኔው ተዋኔ በጣና ይመስላል ደመና ተብሎ የተዘፈነለት አሁን አይነህ በሚያየው ጥበብ ደመናውን ሲጋልብ በመታየቱ ነው።
ከዚህ ነቃ ጥበብ በከፊል ከጻድቁ ካሌብ ጀምሮ የሀገራችን ነገስታት ከቅባ መንግስቱ ጎን ለጎን ይቀቡት ነበር ይባላል። በግብፃዊ አቡል ቡራኬ ቅባ መንግስት ተቀብተው በቄስ አጤው ደግሞ ግሩም የሆነውን የሀገራችንን የጥበብ ቅባት ይቀቡ እንደነበር አንዳንድ ድርሳናት ያወሳሉ። በጋሻና በጦር ብቻ ሱዳንን አልፈው ህንድ ውቅያኖስ ድረስ የገዙበት ስርወ ምስጢር ይህ የአባቶቻችን ጥበብ ነበር አሉ ሊቁ ፋሬስ። ለመሆኑ ማን ነበር የሚቀባቸው? አለ ገሞራው። ቅባ ክህነቱንና ቅባ መንግስቱን ግብፃዊ አቡን ይቀባቸዋል። ከዚህ ቅብ በከፊል የሚቀባቸው ቄስ አጼው ነው። አየ ልጄ፣ አባቶቻችን በጣም ምስጢር ጠባቂዎች ነበሩ ካሉ በኋላ ፋታ ወስደው ቀጠሉ። በወቅቱ ነገስታትን የሚቀቡ ጳጳሳቱ ግብፃውያን ስለነበሩ ቅባ ክህነቱንና ቅባ መንግስቱን እንጂ ቅባ ጥበቡን እንዲቀቡ ለግብጾች ምስጢር አይነገራቸውም ነበር። ሲጀመር ከግብጽ የሚመጡ አቡኖች በቋንቋ ዲዳ፣ ለሰው ባዳ ስለነበሩ የሀገራችን ሰዎች እምነት አይጥሉባቸውም። አቡኖች ምስጢሩን ሳያውቁ ቄስ አጼው በምስጢር ይቀባቸዋል። ቄስ አጼው ኢትዮጵያዊ ስለሆነ የቅባ ጥበቡ ማሰሮ የነበረው በእሱ እጅ ብቻ ነበር። ወዲህም ያ ጊዜ አባቶቻችን ጥበባቸውን ለጎረቤት አሳልፈው የሚሰጡ የዋዛ ሰዎች አልነበሩ። ስለዚህ ግብፃውያንን በዝሆን ጥርስ ገጸ በረከት እያባበሉ አቡን ያስመጣሉ እንጂ ጥበባቸውን አላቀመሷቸውም ነበር። አየ ልጄ፣ ሰነፍን ሰው በወርቅና በብር በአልማዝና በከበሩ ድንጋዮች ገጸ በረከት ማታለል ይቻላል። የጥበብ ፍቅር ያለበትን ሰው ግን እነዚህ ሁሉ ሊዳኙት አይችልም። እንዲያውም ወደ ጎንደር ሄደ ታሪክ ብታጠና የአጤ ፋሲልን ቤተ መንግስት የከበቡት እጨጌዎች ብቻ ነበሩ። ዛሬ ድረስ በአባጃሌ ተክለ ሃይማኖት በኩል እጨጌ ቤቱ አለ። ድሮ የጥበቡን ምስጢር እጅ አድርገው የሀገራችንን ነገስታት በንግስና ስም የጥበቡን ቅባት ይቀቡ የነበሩ እጨጌዎች ብቻ የሚኖሩበት ምስጢራዊ ቤት ነው። የግብፅን አቡኖች አይጨምርም። ዛሬ ድረስ ከአጤ ፋሲል ቤተ መንግስት ወረድ ብለህ አባጃሌው አካባቢ ብትጠይቅ አብዛኛው መንደር እጨጌ ቤት ተብሎ ይጠራል። ነገስታቱ ጠቢባኑን አንድ ላይ አስቀምጠው በጥበብ እንዲፈላሰፉ ያደረጉበት መካነ ጠቢባን ነው። ነገስታቱ በሀገራቸው ጥበብ ነግሰው ይባጁና ነሐሴ ጾም ሲመጣ ወደ ገዳም ይሄዳሉ አሉ ሊቁ ፋሬስ። ለምን? አለ ገሞራው። ለሱባኤ ነዋ። ይህንን ጥበብ የሰጣቸውን አምላክ በጽሞና ሆነው ለማመስገን ዳጋ እስጢፋኖስ ገዳም እየወረዱ በአመት ሱባኤ ይገቡ ነበር። ሱባኤውን እንደጨረሱ ድጋሚ በቄስ አጤው ተቀብተው ወደ ዙፋናቸው ብቅ ይላሉ። ጠላት ሲነሳባቸው ከመስከረም እስከ የካቲት ክተት ሰራዊት ያውጃሉ። በየካቲት ወርደው ይገጥማሉ። ድል አድርገው ይመለሳሉ። ኋላም ሲያርፉ አጽማቸው በጀልባ እየተጫነ ዳጋ እስጢፋኖስ ገዳም የተቀመጠበት ምስጢር ይህንን ይመስላል። ገዳሙም ለሁለት ነገር ይፈለግ ነበር። በነፍሳቸው ሊጸድቁበት፣ በህይወት ሳሉ ደግሞ አምላክን ሊያመሰግኑበት። ዛሬ ግን ሀገራችን ከጥበብ ምድረ በዳ የሆነች ትመስላለች። ይህንን ድንቅ ጥበብ ሊያወርሱን የሚችሉ ሊቃውንት እኩይ ስም ተሰጥቷቸው ከአብዛኛው ሰው ተገለው እንደ ሌሊት ወፍ ብቸኞች ሆነዋል። ትልቅ ጥበብ አዝለው ትንሽ ዋሻ ውስጥ ይኖራሉ። እንደ ፍልፈል ከመሬት ውስጥ ሆነው አፈር ይገፋሉ። በእልፍ ከሚቆጠሩ ሊቃውንት የዚህ ጥበብ ተካፋይ የነበረ ባለቅኔ ተዋናይ ነበር። ተዋናይ በጥበቡ ተራቆበታል። ሞትን 7 ዓመት ድረስ ገትሮታል። ሞትን የገዘተ ሊቅ እየተባለ በታሪክ የሚነገርለት ተዋናይ ከጠቢባን አንዱ ነበር። ሊቁ ፋሬስ ስለ ተዋናይ ካልተረኩ ቀኑ አይመሽላቸውም። ከዚያም ጠቢብ ለመሆን ከፈለግህ ወደ ኋላ ተመለስ። ዛሬ ባለው ትውልድ አይምሮ አታስብ። አሁን በምድር ላይ ያለው ትውልድ ከፊሉ የወንድማማቾች ኢትዮ ኤርትራ ግጭትና የአድዋ የጀግኖች ታሪክ የተምታታበት እንዝላል ብጤ ትውልድ እየመጣ ነው። ለጥቂት ዓመታት በተበከለ ትምህርት ተመርዞ በከፊልም ቢሆን የእሱ የሆነውን ለባዕድ እየሰጠ ያለ ትውልድ ነው። እናም አባቶቻችን ጥንት ወዳደረጉት ታሪክ እናምራ። ምን መሰለ፣ ይህ ጥበብ ከስመ ሰይጣንም ሆነ ከድግምት ሙሉ በሙሉ ነፃ ነው። ለቀደምት አበው የተገለጠ ጥበብ ነው። እንዲያውም አንዳንዶች ተዋናይ ከፈጣሪ ያገኘው ጥበብ ስጋዊ ወመንፈሳዊ ነው ይላሉ ብለው ቀጠሉ። ሌላው ዓለም ቢፈልገው ያላገኘው በኢትዮጵያም ገና ግልጥ ሆኖ መነገር ያልጀመረ ለጥቂት ሰዎች ብቻ የተሰጠ ጸጋ ነው። እነሱም ዋሻ ገብተው የጥበብ መንደር መንድረው ይኖራሉ። እኔ አላምንም። ይገባኛል አሉ ሊቁ በሽሙጥ ድምፅ። ይገባኛል፣ የዚህ የልብልቡ ትውልድ አካል ስለሆነ በግልቡ ስልጣኔ እንጂ በጥንቱ የኢትዮጵያ ጥበብ አታምንም። እኔ ግን አሁንም በድጋሚ እነግርሃለሁ፣ ጥበብና ስልጣኔ ይለያያሉ። የሰለጠነ ሕዝብ ሁሉ ጥበብ የለውም።
ስልጣኔ ዘመኑን መምሰል ነው። ጥበብ ግን ዘመኑን መቅደምና መብለጥ ነው። ወደፊት ድድብናህን እንደ ለምድ አውልቀህ ጥለህ ከመረመርከው አሁንም ምስጢሬን አካፍልሃለሁ ብለው የትልቁን ዋርካ ግንድ ተደግፈው ቀጠሉ። ባለቅኔው ተዋናይ ከቅኔው ባሻገር የጥበባት ባለቤት ነበር። ደቀ መዝሙሮቹም እንደ መምህራቸው ጥበብ ተገልጦላቸው ነበር። ያልተጻፉና በጥናት ያልተረጋገጡ ወደፊት ግን ሊረጋገጡ የሚገባቸው አፈ ታሪኮች እንደሚነግሩን ተዋናይ በደመና እየጋለበ በደመና መጋረጃ ተጋርዶ ከጎጃሙ አብያ በረሃ ተነስቶ በሊያ ቤተ ንጉሥ ዳዊት አልፎ ደመና እየጋለበ ደቅ እስጢፋኖስ ገዳም እንደገባ ይተረካል። ምንም ሳይነካው በደመና እየተንሸራሸረ ሄዶ ከሽናሽ አልፎ ከአገው ምድር ዝቅ ብሎ የዳንጉርን አየር እየማገ የበሊያን አርዘ ሊባኖሶች መጠለያው አደረገ። እየቆየ ነገዶቹን መሳብ ጀመረ። እኛ ግን ይህን ሁሉ እጹብ ድንቅ ጥበብ በአስማት የሰራው መስሎን እንጃጃላለን። ጠቢቡ ሲፈላሰፍ ሰነፉ ጠልፎ ይጥለዋል። በዚህ ክፋታችን ሀገራችን በድህነት መዝገብ ተካተተች። ቁንጫ መፈንጫ አድርጎን ቀረ ብለው ሳይጨርሱ ከአፈ ታሪኩ ተፈትልከው ወጡ። ለጥቀውም ታሪኩ ምን ያደርጋል ልጄ፣ ዋናው ጥበቡ ነው። አየ ልጄ፣ ፈጣሪ በቃሉ ለታብቁል ምድር ብሎ ሲናገር ሁልቆ መሳፍርት የሌላቸው እጽዋት ተፈጥረዋል። በዚህ ዓለም የተፈጠሩ አሉ፣ በገነትም የበቀሉ አሉ። ከተቀመጥህበት ዋርካ ጀምሮ የተፈጠሩ እጽዋት በሙሉ የጥበብ ምንጮች ናቸው። ሌላው ዓለም አጥብቆ እየተፈላሰፈባቸው ይገኛል። በኢትዮጵያ ግን ለዳቦ መጋገሪያና ለግብጦ መንከሪያ የተፈጠሩ ይመስል የብቅል መርገጫ ሆነው ቀርተዋል። ሴቶች የዋርካ ቅጠል የሚፈልጉ የምሻምሾ ዳቦ መጥበሻ ብቻ ነው። ወይም የገና ብቅል በቅርጫት ሲረግጡ ከላይ ለማልበሻ የዋርካ ቅጠል ይፈልጋሉ። እናንተ የቅኔ ተማሪዎችም የዚህ ምድር ታላቅ እጽ የሚመስላችሁ አይምሮ አስቶ የሚያንቀዠቅዠው እጸ ፋሪስ ወይንም ደግሞ የቆላ ብሾ ብቻ ነው። ሌሎች የጥበባት እንጨቶች ተሰውረውባችኋል። ጊዜም ከርቷችኋል። ልብ በል። እንደ ሀገሬ ሟርተኞች ስር ማስ ቅጠል በጥስ እያልኩ አይደለም። አበው አብነት ነስተህ ወደ ጥልቁ የአበው ጥበብ መድረስ ትችላለህ። ዘወትር ከሌላ ሀገር የተቀመመ መድኃኒት እያነሱ መዋጥ አግባብ አይደለም። በበሽታ ላይ በሽታ መደመር ነው። የሀገራችንን እጽዋትም ወደ ኪኒን መለወጥ ትችላለህ። ጠልቀህ ተመራመር እያልኩ ነው ብለው አሁንም ጢሷን ወዳየበት ተመለሱ። ቀጭኗ ደመና በባህር ላይ እንደወደቀ ኩበት በሰፊው ሰማይ ትንሳፈፋለች። ሊቁ ፋሪስ ግን ቀጠሉ። በእጅህ ከጨበጥከው ዋርካ ብንነሳ የዋርካው ደም የሸረሪት መድኃኒት ሆኖ ተፈጥሯል። ሸረሪት ሲሸናብህ ደሙን አፍሰህ የቆሰለውን ክፍል ብትቀባው ወደ ሌላኛው አካል አይራመድም። ቁስሉ ከሰውነት ይርቃል፣ ወደ ሌላው አካል አይሸጋገርም፣ አይረማመድም። እንደ በጋ ሰርዶ ባለበት ክሽም ይላል። ነገር ግን እጽዋት ያለ አግባብ ለመድኃኒትነት ሲውሉ አይምሮ ይቀንሳሉ ወይም ያሳብዳሉ፣ ጨርቅ አስጥለው ይሰዳሉ፣ ከፍ ሲል ይገላሉ። በአንጻሩ ቅኔ የሚያዘርፉም እንደነበሩ ይነገራል። ነገር ግን ቃለ እግዚአብሔር በመንፈስ ቅዱስ መሆን አለበት። ቅኔ ያዘርፋሉ ስለተባሉ ብቻ እጽ መጋት አግባብ አይደለም። ይህ ቁጥሩ ከጥበብ ነክ ቢሆንም ቅሉ ደቀ መዝሙር መድከም፣ መምህሩ ተግቶ ማስተማር አለበት። ምስጢር መግለጥ ደግሞ የመንፈስ ቅዱስ ስራ ነው። ዘአንበሩ አበው ይህ ነው። መምህር ለተማሪው ቀለም ይነግረዋል። እጽ እንዲግታው ግን አይገደድም። ዘአንበሩ አበው ይህ ነው። ይህንን እመን አሉ ሊቁ ፋሪስ ጸጉሩን እያሻሹ። ጣና ሐይቅን አቋርጠው ወደ ጎንጅ ሰማይ ሲጠጉ በእላ አስወርደኝ ልቀበላቸው፣ መስተንግዶ የኔ ነው። እንደ ተዋናይ በደመና እየጋለቡ እየመጡ ነው። አይ ልጄ፣ ጦቢያ የምትባል ሀገር ከጥንት ጀምራ ምስጢር ናት ያልኩ ወድጄ አይደለም። ከጢስ እስከ ማምለጥ የሚያደርስ ጥበብ ስጋዊ ወጥበብ መንፈሳዊ ስላለን ነው። ጢስ እንደ መንኮራኩር ሆኖ ያገለግለን ዘንድ በጥበብ ይገደዳል። ነገር ግን ጢስ ለብቻ አይን ያጠፋል፣ በነዳጅ ነው የሚነደው ብለው ሊቁ ፋሪስ ሻሻቸውን ከራሳቸው ፈተው ገሞራውን ከዋርካው ግንድ ጋር ለምጠው አስረው ትተው ወረዱ። ከጎንደር አቅጣጫ እየተወነጨፈው ደመና ከጸባዖት እንደወረደ መልአክ እየተጥበረበረ ወርዶ ሊቁ ፋሪስን ጨመጨማቸው። የደስ ደስ ያላቸው ሽበታም አረጋዊ ሽማግሌ ናቸው። ከዚያም በወገባቸው ሻጥ ካደረጓቸው መጽሐፍት መሃል የውሃ ኮዳ ቢጤ መሽልጠው ወደ ፋሪስ ሲዘረጉ ሊቁ ፋሪስ የተቋጠረ ገጻቸው በደስታ ፈካ። ክፍል 40 በዚህ ተጠናቀቀ። ክፍል 41 ስንብት። ጠቢቡ ሆረ ከደመና እንደወረዱ
ሁሉንም ገልጠው አወሯቸው። ጎንደር ሲደርሱ ሊቃዝቁ ተቀብለው ሀሽማል በሚባለው መጽሐፍ እየተመሩ የህይወት ውሃን መፈለግ እንደጀመሩ አውጓቸው። ቀሃ ወንዝ ላይ ምንም ፍንጭ እንዳላገኙ ደገሟቸው። አንገረብ ላይ ውሃው ቡግ ብሎ ነዶ ምልክት ካዩ በኋላ ድርግም ማለቱን ሰለሳቸው። ከዚያም ሌሊት በመጽሐፉ ቀይ ብርሃን እየተመሩ መላ ጎንደርን ካሰሱ በኋላ ከልደታ ውሃ ላይ ምስጢሩ እንደተገለጠ ከዚያም መልሶ እንደተሰወረ ካብራሩላቸው በኋላ ሁር ወተደመር ቤተ አቡከ አሉ ሊቁ ፋሬስ። ወደ አባትህ ቤት ሂደህ ኑር ማለት ነበር። መሄድማ ሄዳለሁ፣ ነገር ግን አንተን ትቼ አልሄድም አሉ ጠቢቡ ሆረ። እኔ እንኳን ባልሄድ ይሻላል አሉ ሊቁ ፋሬስ። ምን ነካህ? በህይወት መኖር እየቻልን እንዴት መቃብር እንወርዳለን? መቃብሩን የኋላ ኋላ መቼ እናጠዋለን? ተዋናይስ ቢሆን መቃብሩን መቼ አጣውና? ኑሮ በህይወት መኖር ሲሰለቸው ሞት አይደል? መቃብርም ማለኛስም ቢሆን መቼ ይቀርልናል? አፈር ነህና ወደ አፈር ትመለሳለህ ተብለን አንድ ጊዜ ተረግመን አይደል እንዴ? እንደርስበታለን አሉ ጠቢቡ ሆረ። እሱስ እውነት ነው። ነገር ግን እኔ ጉባኤ ፈትቼ ይህንን ሁላ ወፈ ሰማያት ተማሪ ሜዳ ላይ በትኜ ከመሄድ ከዚሁ ሞቴ ይሻለኛል ብዬ ነው አሉ ሊቁ ፋሬስ። የለም መቼም አብረን እንሄዳለን ብዬ ከህይወት ውሃ ለአንድ ሰው ብቻ የምትሆን ይዤ መጥቻለሁ። እንካ ይህችን ጠጣና ወደ አባቶቻችን የጥበብ ዓለም ጎራ እንበል። ከጠቢባኑ ጋር በህይወት እንኖር። ይህንን እድል ማሳለፍ የለብንም። እድሉን መጠቀም አለብን። ሞት ሳይቀድመን መቅደም አለብን። የአባይን ሸለቆ ጨምሮ ገዳም ለገዳም ተንከራትቼ ውሃዋን አምጥቻለሁ አሉ ጠቢቡ ሆረ። ከጎንደር የህይወት ውሃ በኮዳ ቀድተው ለፋሬስ እየሰጡ። አረ ለመሆኑ አባይ ሸለቆ ምን ወሰደ? ለአንድ ሳምንት የቅኔ ዘራፊዎች አባይ ውስጥ እንዳለ እያነሱ ቅኔ ሲዘርፉ ሰነበቱ አሉ ፋሬስ። ያችን የህይወት ፍሬ ፍለጋ ነበር። ወታደሮች በቁጥጥር ስር አዋሉኝ። እንዲፈቱኝ ነገርኋቸው። እንደገና ስርዓት አጸኑብኝ። ሊገድሉኝም ቀጣቸው። በመጨረሻ በተዋናይ ጥበብ ተሰወርኋቸው ብለው በአጭሩ ነገሯቸው። ከዚያም ሊቁ ፋሬስ ቀጠሉ። ውሃውን ማምጣት ሸጋ ነው። በደመና ስትመጣ ሳይ ውሃውን ይዘህ እንደመጣ ገምቼ ነበር። ለኢትዮጵያ ብለህ የከፈልከውን መስዋዕትነት አልረሳውም። እኔ ግን ወደ ጠቢባኑ ሰፈር መሄዱን አላሰብኩበትም። ፈጣሪ በሰጠኝ እድሜ ለልጆቼ ቀለም አውርሻቸው ና ስባል በሄድ ይሻለኛል አሉ ሊቁ ፋሬስ። አያ ፋሬስ፣ ጥንቱንም አንተ ወላዋይ ነህ፣ ውሳኔ ላይ ዳተኛ ነህ። ጥንት ገና ቅኔ ቤት ሳለን ጀምሮ ቁርጥ ያለ ሀሳብ አልነበረህም። ሀያላን ሀገራት ጨረቃን ገዝተው በላይኛው ሰማይ ሀገር ገንብተው ሲያበቁ የሞት መድኃኒትም ለማግኘት ሀገራችንን መብርቀስ እንደጀመሩ ለአንተ መንገር ለቀባሪ ማርዳት ነው። ከጠቢቡ ሰሎሞን ጀምሮ የሀገራችንን የከርሰ ምድር አልማዞች አግዘው ጨርሰው ዛሬ ደግሞ ይህችን የህይወት ውሃ ለማግኘት ድጋሚ ኢትዮጵያን እየበረበሩ ናቸው። ያንን አንድ ቀን ካገኙ መጀመሪያ የሚጨርሱት የሀገሬውን ሰው ነው። ይህ ትውልድ ደግሞ ይህን ከማመን በኋላ ነው ተረት ተረት ብሎ አልፎታል። መመርመር ሲችል መመርመር ተስኖታል። በቅርቡ ደግሞ ሳይንሳዊ ጥበብ አድርጎ ለዓለም ማቅረብ ሲችል ለሳይንስ አልታደለም። ከሳይንሱ ቀድሞ ፖለቲካው የገባው ስለመሰለው ከማይወጣውን ጦሮጦስ ውስጥ ተቀብሯል። ነገ ከነገ ወዲያ የዚች ፍልቅልቅ ሀገር ባለውለታ እኔና አንተ በጥበብ የወለድናቸው ጥቂት ልጆች ብቻ ናቸው። እነሱን ፈጣሪ እስኪሰጠን ግን መሞት የለብንም፣ መኖር አለብን። ደግሞ አንተና እኔ እንደ እድል ሆኖ ይህንን ምስጢር ከቀደሙ አባቶቻችን ወረስን። የወረስነው እኮ ለጊዜውም ቢሆን ከሞት ልንደበቅበት ነው። ኋላም ሀገራዊ ሀብት ስለሆነ ለትውልድ ልናደርሰው ነው። እንዴት ይህንን የመሰለ እድል ይለፈኝ ትላለህ? ነገ አንተ ከሞት ለዚህ በካህና ትውልድ ማን ይህንን ምስጢር ያስተምራል? አሉ ጠቢቡ ሆረ። ይገባኛል። ነገር ግን ይህችን የኔ ዋንታ ብርን ለማን አደራ ላለሁ? እድሜ ዘመኔን ስጠብቃት ኖሬ ዛሬ መክስተ ጥበቡን ለማንም ማውታታ ሰጥቼ ብሄድ ነገ ይህ ትውልድ ምስጢሩን ለባዕድ አሳልፎ ይሰጥብኛል፣ ወይም እንደ አረቄ በፍንጃል ይካፈላታል። ስለዚህ ይህችን ምስጢራዊት ውሃ አደራ የምሰጠው ሁነኛ ሰው ሳልፈጥር ከዚህች ንቅንቅ አልልም። በዚያ ላይ ይህንን ምስጢር የሚጠብቅ ጥብቅ ሰው እስካገኝ ድረስ ለማንም ላልናገር አባ ዮና ገዝተውኛል አሉ ሊቁ ፋሬስ። ጠቢቡ ሆረ ተስፋ ሲቆርጡ በእልንካ ኮዳውን ተቀበለኝ። ምናልባት ነገ ከነገ ወዲያ ሀሳብህን ቀይረህ ወደ አባቶች መንደር ለመምጣት ከፈለግህ ውሃዋን ጠጥተህ በደመና ተጭነህ መምጣት ትችላለህ ብለው
በውስጣቸው የያዙትን ቋጠሮ ለፋሪስ ሰጥተው ወደ ትልቁ ወደ ተዋናይ ዋርካ ሲወጡ ቀጭን ደመና መታ ሸፈነቻቸው። ደመናው ተመልሶ ወደ ሰማይ መጠቅለል ሲጀምር ጠቢቡ ሆረ እጃቸውን በመስቀል አምሳል ሰርተው ጸሎት ጀመሩ። ከዚያም ወደ ሀገራችን ሰሜናዊ ክፍል ፊታቸውን ሲያዞሩ ከመስክ በኩል አውሎ ነፋስ ደመናውን ወደ ምዕራብ አቅጣጫ መታው። ጠቢቡ ሆረ ለመጨረሻ ጊዜ ሊቁ ፋሪስን በእንባ ተሰናበቷቸው። ከዚያም ከአሁን በኋላ እኔና ሊቁ ሊቃዝቁ ሐሽማሎች ነን። ሐሽማል ማለት የመላእክት ጉባኤ ማለት ሲሆን እንደ መላእክት ሕያዋን ሆነን እስከፈለግነው ዘመን በሕይወት እንኖራለን። በዚህ ዓለም ደግሞ እንደ ተዋናይ መልአከ ሞትን ገዝተን ለኢትዮጵያ እንሰራለን። ሐሽማል መላእክት ቋንቋ ጉባኤ ማለት እንደሆነ በዕብራይስጥ ደግሞ የጠቢባን ማህበር ማለት ነው። ወደፊት የትውልድ ወደ ልቡ ሲመለስ ሐሽማሎች ለኢትዮጵያ ተግተው ይሰራሉ። የሕይወትም ውሃ በኢትዮጵያ ትገለጣለች። ያን ጊዜ ኋላ ቀሯ ሀገራችን ዓለምን በጥበብ ትቀድማታለች። ጥበብና ስልጣኔም ይለያያሉ። የሰለጠነ ሕዝብ ሁሉ ጥበብ የለውም። ስልጣኔ ዘመኑን መምሰል ነው። ጥበብ ግን ዘመኑን መቅደምና መብለጥ ነው። የቀደሙ አባቶቻችን ከዛሬው ትውልድ በጥበብ ይበልጡ ነበር። በልቸሯል። ድምጻቸው እየራቀ ሄደ። ክፍል 41 በዚህ ተጠናቀቀ። ክፍል 42 ለጋዋ ጨረቃ ጠቢቡ ሆረን ሸኝታ ወደ መስኮቷ ተሸኝታለች። በጽልማሞት የተዋጠው ሌሊት መገባደድ ጀምሯል። ገሞራው የዋርካውን ቅጠሎች ጎዝጉዞ ለሽ ብሏል። ሊቁ ፋሪስ ገሞራውን አስረው ከዋርካ ወርደው ጠቢቡ ሆረን በናፍቆት እንባ ተቀበሏቸው። ጥቂት ተጨዋውተው አሰናበቷቸው። ገሞራው ይፈቱኛል ብሎ ሲጠብቅ እግረ መንገዳቸውን ጸሎት ቤታቸውን ከፍተው ገቡ። እንደማይፈቱት ተስፋ ቆርጦ በቅጠሎች ተጠቅልሎ ተኛ። ጠቢቡ እንደ ተዋናይ በደመና መንኮራኩር ተጭነው ከነጎዱ በኋላ ሊቁ ፋሪስ ትንሽ ትንፋሽ ወስደው ኩራዛቸውን አያይዘው በስመ አብ ብለው የዕለቱን ጸሎት ይሰልቁት ጀመር። ገሞራውን እንዳሰሩት ትዝ ያላቸው ጸሎታቸውን ካጠናቀቁ በኋላ ነበር። ዳዊታቸውን በግዕዝ ሙሉ የዮሐንስን ራእይ በዕብራይስጥ ቋንቋ ጸልየው እስኪጨርሱ ገሞራውን እንቅልፉን ጨረሰ። ብቻ ያየውን ምስጢር በማመንና ባለማመን እንደሰጠመ እንቅልፍ ስለወሰደው እንቅልፉ ቅዠት የተመላበት ነበር። ሊቁ እንደተለመደው ጸሎታቸውን በአቡነ ዘበሰማያት አስረው በመስቀላቸው አራቱን ማዕዘን ባርከው ታኦሪያን ይዘው ወደ ቅኔ ቤት ሄደው ታሪኩን ተጣሩ። ታሪኩ ከእንቅልፉ ባኖ እየተጭፈነፈነ ተከተላቸው። ከትልቁ የተዋኔ ዋርካ ሲደርሱ ሌሊቱ ሊነጋ የአህያ ሆድ መስሎ ነበር። መሰላሉ ላይ ሲወጡ ገሞራው ባኖ ተነሳ። ይቅርታ ልጄ። የታሰረበት ሻሻቸውን እየፈቱ ስርየት አልባ የመሰላቸውን ንስሐቸውን መናዘዝ ጀመሩ። ለምን እንዳሰርኩ ሰፊ ጊዜ ወስጄ አጫውታለሁ። አሁን በደሌን ይቅር በለኝ አሉ ፋሪስ ከትልቁ ዋርካ ግንድ ላይ በግንባራቸው ተደፍተው። ገሞራው ወደ ዋርካው ሲወጣ በደረሰበት የመውደቅ አደጋ ገጹ በደም ተጨማልቆ ደሙ ከፊቱ ላይ ገግሮ ይታያል። መውደቁ ሳያንሰው ባላወቀው አበሳ መታሰሩ ቢያበሳጨውም በሁለቱ ጠቢባን መካከል ያየው ድንቅ ምስጢር አይምሮውን አስሮ ይዞታል። ሕሊናው ሰባቱ ሰማያት ድረስ ተሰቅሏል። የታሰርኩበትን ምክንያት ሳልረዳ ዓመት ተዘቅዝቀው ቢለምኑኝ እንኳ ይቅርታ አላደርግም። ስለ ተዋኔ ብለህ ይቅር በለኝ አሉ ሊቁ ፋሪስ። ራሱ ተዋኔ ቢማልደኝ አልማልድም። ለምን እንዳሰሩኝ እንገሩኝ። ሆረ ይባላሉ። የቀለምም የምስጢርም ጓዴ ናቸው። አንተም በአንድ ዘመን አጥብቀህ ትፈልጋቸው እንደነበር አውቃለሁ። ባልንጀራ ታሪኩም እንዲሁ። መዋቲው ሊቅ ነበልባል ግን አባይ ሸለቆ ወርዶ በዓይኑ አይቷቸው ተመልሷል። ከጥበባቸው ግን አልተቋደሰም አሉ ሊቁ ወደ ታሪኩ ዞረው። አዎ ሰምቻለሁ አለ ታሪኩ። አንተ ደክመህ ለዓይነ ስጋ እንዳልበቃ ነግረኸኛል። ይኸውና ዛሬ አያቸው የሐሽማሎች ዘር ናቸው። ከተዋናይ የጥበብ ድግስ አብረን ተቃምሰዋል። ከቅባ ጥበቡ የተቀቡት ከእኔ ቀደም ብለው ነው ካሉ በኋላ ወደፊት ለመቀጠል አልፈለጉም። ቅኔ ቤት ማስተማር ስጀምር ጠቢባን አበው ዘጥበቦሙ ሐዲስ ፈረሶሙ ኮነ ደመና ወመንኮራኩሮሙ ጢስ፣ የቀደሙ አባቶች ጥበባቸው ሐዲስ በቅላቸው ደመና ሩቢላቸው ጢስ፣ አዳሜ ይሮጣል ከጥላቸው ላይ ደርስ ብዬ የዘረፍኩት ቅኔ ዛሬ ገቢራዊ ሆነ። ያን ጊዜ ጠቢባን በደመና ይሄዳሉ በሕይወት ይኖራሉ የሚል ቅኔ ዘርፌ ሳስተምር
በቅኔ ቤቱ ያሉ 100 ያህል ቅኔ ዘራፊዎች ቅኔን ንቀውት ነበር። በተለይ ያ ትንኩሽቶ ነበልባል ቅኔ ከየውሻ ቡችላ ኢከሰተ አይኖ ብሎ ቅኔን አቃሎት ነበር። በመደፋፈሩ ቶሎ ተቀሰፈ። አንተ ግን ይሄውና ለማየት በቃ። ጠቢባን ደመናውን እንደ በቅሎ ሲያሰግዱት ተመለከተ። ቅኔውም ተፈታ ብለው ቀስ ብለው ከትልቁ ዋርካ ሲወርዱ በደንብ አያቸው አይደል አሉ ታሪኩን አቋርጠው። ፈረንጅ መሰሉኝ፣ በቅጠሉ ተከልዬ እያየኋቸው ነበር አለ ገሞራው። ፈረንጅ በብረት እንጂ በደመና መሄድ መቼ ይችልና? የዓለም ጠበብት እኮ ከበሮ የሚመቱት ራሳቸው በደመና ሄደው አይደለም፣ ሮቢላ ነድተው ነው። አየ ግዙፍ ብረት ከማብረር ራስ መብረር ይበልጣል። ነጮች ብረት ቀጥቅጠው ያበራሉ፣ አባቶቻችን ደግሞ ራሳቸው ይበራሉ። ነጮች በብረት ሲበሩ ካደናቀፋቸው መቀመቃት ይወርዳሉ። አንዲት አጥንት እንኳን ማግኘት አይቻልም። አባቶቻችን ግን የደመና ፈረስ ነበራቸው። ነገር ግን የድሮ ጠቢባን በደመና መጫን ሲጀምሩ ጠንቋይ ተባሉ። ተናደው ጥበቡን ሰወሩት። ቢሆንም በመጽሐፍ ያለ ይወረሳል ነውና ቢሉ በመጽሐፍ ጽፈው ማህደር አበጅተው አለፉ። በእኛ ጊዜ እኒህን መጽሐፍት ኃያላን ሀገራት በየጊዜው ወደ ሀገራቸው ጫኗቸው። በሀገራችን የቀረው አንዱ መጽሐፍ ብቻ ነው። ከዚህ መጽሐፍ ውስጥ ከፊሉን እኔና ወንድሜ ሆረ ወርሰን ተጠበብንበት፣ ተፈላሰፍንበት። ሌላኛው መጽሐፍ በጎንደር ከአንድ ሊቅ እጅ ይገኛል። ብዙ ወተን ወርደን ከጎንደር ውስጥ አንድ ጠቢብ ምስጢር አዋቂ ያገኛል አሉ ሊቁ ፋሪስ። ምን ነበር እሱ? አለ ገሞራው። ሊቁ ያልሰሙ መስለው ትርክታቸውን ቀጠሉ። እስከ ዛሬ ድረስ ይህ ጥበብ ያለው በኢትዮጵያ ጠቢባን እጅ ብቻ ነው። ፈረንጆች ጠቢባን ሊባሉ የቻሉት ኢትዮጵያ ውስጥ ሰርቀው በወሰዷቸው መጽሐፍት እየተመራመሩ ነው። ቀለማቸውን በደንብ ተመለከተ አይደል? አሉ በድጋሚ። በቅጠሉ ቀዳዳ እያየኋቸው ነበር፣ በደንብ ባይሆንም በከፊል አለ ገሞራው። መሄዳቸው ነው። ወዴት? አለ ገሞራው። ወደ ሀሽማሎች፣ ወደ ጠቢባኑ መንደር፣ ሞት በጥበብ ወደሚገዘትበት ሰፈር። ሀሽማሎች እነማን ናቸው? ሰዎች ናቸው? አለ ገሞራው። አዎ እንደኛ ሰዎች ናቸው። ይርባቸዋል፣ ይጣማቸዋል፣ ይወልዳሉ፣ ፍቅር ያውቃሉ። ከዚህ ዓለም ሰዎች ልዩ የሚያደርጋቸው እስከፈለጉት ዘመናት ድረስ በሕይወት መኖራቸው ብቻ ነው። መላከቡትም በጥበብ መገዘታቸው፣ ወዲህም ህላዊያቸው በስዋሪ መሆኑ። ለዚህ ደግሞ ያቺ የሕይወት ውሃ አለችልን። ለቅኔና ለጠቢብነት ታብር ታበራልናለች። ሞትን አሸንፈን በሕይወት እንኖራለን። በዚህ በክሱት ዓለም መኖር ይቀራል። ወደ ስዋሪ እንመሰጣለን። ሀሽማል ከሚባል ጉባኤ ጠቢባን ጋር እንኖራለን። ሀሽማል ማለት ጉባኤ መላእክት ማለት እንደሆነ እኛም ሀሽማል ሆነን ጉባኤ ጠቢባን መስርተን እንኖራለን። በል ይቅር በለኝ፣ ይቅር በለኝ አሉ የታሰሩ እግሮቹን ፈተው እየጨረሱ። ይቅር ብያለሁ አለ ገሞራው። በደንብ ይቅር ካለኸኝ ለአንተና ለታሪኩ ታብር ትገባችኋለች ብለው ቁልቁል ወደ መስበኩል ወደ ታብር ወረዱ። ተዋኔ ከሰወራት ደሴት ሲደርሱ ታኦሪያ የሚባለውን የተዋኔ መጽሐፍ አወጡ። መጽሐፉን በዋሻው አንጻር ሲገልጡት ስውሩ ዋሻ በብርሃን ተጥለቀለቀ። ጥቂት ቆይታ ተዋኔ የሰወራት ደሴት ስትከሰት ታብር ተፍለቀለቀች። ገሞራውና ታሪኩ ዘለው ተቀላቀሉ። ሊቁም ተከተሉ። የጥበብ ሌሊት ሊነጋ ጎህ እየቀደደ ነበር። ሀሽማል በደራሲ ማዕበል ፈጠነ በዚህ ተጠናቀቀ።